በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጤና ይስጥልኝ። ከአውደ ጥናት ዘግዕዝ ነው። አምላካችን እግዚአብሔር እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ በአውደ ጥናት ዘግዕዝ የግዕዝን ቋንቋ ትምህርት በተከታታይ እንማራለን ብዬ ተናግሬ ነበር ከዚህ በፊት። ስለዚህ ዛሬ እንጀምራለን ማለት ነው። በመጀመሪያ በአውደ ጥናት ዘግዕዝ በአባልነት ተመዝግባችሁ ስትከፍሉ የነበራችሁ ሰዎች በጣም አመሰግናለሁ። እስከ ዛሬ ትምህርት ያላኩት ስላልተመቸኝ ነው። ስለዚህ ዛሬ እንጀምራለን ማለት ነው። ይሄ ቀጥታ ስርጭት ስላልሆነ ቀጥታ መጠየቅ አትችሉም፣ ግን ቪዲዮ ከተለቀቀ በኋላ በኮሜንት ወይም በአስተያየት መስጫው መጠየቅ ትችላላችሁ ማለት ነው። ስለዚህ ዛሬ እንጀምራለን። የመጀመሪያው ትምህርታችን ለጊዜው ቢያንስ በሳምንት አንዳንድ ቪዲዮዎችን ልካለሁ። ምናልባት ከዚያም በላይ ልልክ እችላለሁ፣ ግን በሳምንት አንድ ግን ለመላክ እሞክራለሁ። አሁን ለጊዜው ለመጀመሪያ ጊዜ ማለት ነው። እና ትምህርቱ ከመጀመሪያው ጀምሮ ስለሚሰጥ በደንብ መከታተል አለባችሁ ማለት ነው። ሌሎችም ፍላጎት ያላቸው ካሉ ቀጥታ በሚችሉት በአባልነት የአንደኛ ደረጃ፣ የሁለተኛ ደረጃ፣ የሶስተኛ ደረጃ አለ፣ በፈለጉት መግባት ይችላሉ ማለት ነው። እና ይሄ ነው እንግዲህ ዛሬ የመጀመሪያ ትምህርታችን ስለሆነ ስለ ግዕዝ ቋንቋ ስያሜ፣ ይዘትና ጥቅም እንማራለን። ይሄ ማለት ግዕዝ ምንድነው? ግዕዝ ማለት ምን ማለት ነው? የግዕዝ ቋንቋ ለምን አስፈለገን? ለምን እንማራለን? በመንፈሳዊውና በስጋዊ ሕይወታችን እንዴት ይጠቅመናል የሚለውንና ታሪካዊ አመጣጡንም ባጭሩ እናያለን ማለት ነው። ስለዚህ ተከታተሉ፣ ጥያቄም ጠይቁ። በመጀመሪያ እንግዲህ ግዕዝ ምንድነው? ግዕዝ ምንድነው ለሚለው እንግዲህ ግዕዝ የቋንቋ ስም ነው። ባጭሩ ግዕዝ ምንድነው ለሚለው ጥያቄ ግዕዝ የቋንቋ ስም ነው። ስለዚህ የግዕዝ ቋንቋ እንላለን። ለምሳሌ የአማርኛ ቋንቋ፣ የእንግሊዝኛ ቋንቋ፣ የፈረንሳይኛ ቋንቋ እንደምንለው ሁሉ የግዕዝ ቋንቋ በመባል ይታወቃል። ቋንቋው ግዕዝ የሚባለው የቋንቋ ስም ነው ማለት ነው። ከዚያ በኋላ ቋንቋ የሚለው ይጨመርበታል ማለት ነው። የግዕዝ ስያሜ ቀጥሎ ስያሜውን ነው የምናየው። የግዕዝ ስያሜ ሲባል ግዕዝ ቃሉ ምንድን ነው? ሁላችንም በምናውቀው በአማርኛ ቋንቋ ትርጉሙ ምን ማለት ነው የሚለው ነው። ግዕዝ ምን ማለት ነው የሚለው። ስለዚህ ግዕዝ የግዕዝ ቋንቋ ነው። ቃሉ የግዕዝ ቋንቋ ነው። በአማርኛ ምን ማለት ነው ብንል አግዓዘ ተግዕዘ ወይም ግዕዘ ነፃ ወጣ፣ ነፃ አወጣ ከሚለው የግዕዝ ቃል ግዕዝ ነፃነት ማለት ነው። ትርጉሙ ወደ አማርኛ ሲቀየር ግዕዝ የሚለው ቃል ነፃነት ማለት ነው። ግዕዝ ማለት ምን ማለት ነው ለሚለው ግዕዝ ከአንድ በላይ ትርጉሞች አሉት። እነዚህ ትርጉሞች ቀጥታ የቃሉ ትርጉም ሳይሆኑ ይዘቱን የሚመለከቱ ናቸው። ስለዚህ ቀጥታ የቃሉ ትርጉም የግዕዝ ቃል ትርጉም ግን ነፃነት ማለት ነው። ግዕዝ ማለት ሌላው ሁለተኛ ስሙ አንደኛ ማለት ነው። ግዕዝ ማለት አንደኛ ወይም የመጀመሪያ ማለት ነው። ፊደል ለምሳሌ ግዕዝ ተብሎ ይጠራል። የፊደሎቻችን የመጀመሪያ ፊደል ግዕዝ ይባላል። ይሄም አንደኛ ማለት ነው። ከዚያ ካዕብ፣ ሳልስ እያለ ይሄዳል። ስለዚህ ግዕዝ ማለት አንደኛ ማለት፣ ካዕብ ማለት ሁለተኛ ማለት። ስለዚህ 7 ፊደላት አሉን። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ ተብሎ ነው የሚጠሩት። ስማቸውም ቅደም ተከተላቸውን መሰረት ያደረገ ትርጉም ይሰጠዋል። ስለዚህ አንደኛ ትርጉሙ የቃሉን ቀጥታ የአማርኛ ትርጉም ስናይ ነፃነት ማለት ነው። ሁለተኛው አንደኛ ማለት ነው። አንደኛ የተባለበትን ደግሞ እንደተነጋገርነው ነው። በቋንቋነቱ የመጀመሪያ ቋንቋ ስለሆነ አንደኛ ይባላል። በፊደሎቻችን ደግሞ የመጀመሪያው ፊደል ግዕዝ የተባለው ግዕዝ ትርጉሙ አንደኛ ስለሆነ ነው። ከዚያ ቀጥሎ በየደረጃቸው ቅደም ተከተላቸውን ጠብቀው ትርጉም አላቸው ማለት ነው። ለወደፊቱ እንማራቸዋለን። ሶስተኛው የግዕዝ ትርጉም የሚሰጠውን ጥቅም መሰረት ያደረገ ነው። ይዘቱን ማለት ነው። ይሄ ማለት ግዕዝ ቋንቋ ነው ብለናል። ይህንን ቋንቋ የሚማሩ ሰዎች የሚያገኙትን ጥቅም መሰረት ያደረገ ትርጉም ነው። ይኸውም መጽሔተ አእምሮ ይባላል። መጽሔተ አእምሮ የግዕዝ ቋንቋ ምን ይባላል? መጽሔተ አእምሮ ይባላል። መጽሔትም ግዕዝ ነው፣ አእምሮም ግዕዝ ነው። አእምሮ አማርኛም ሊሆን ይችላል። ብዙ ጊዜ አማርኛና ግዕዝ ይወራረሳሉ። አንዳንዶቹ የአማርኛ ቋንቋዎች ከግዕዝ የተወሰዱ ናቸው። ስለዚህ በግዕዝም በአማርኛም ሳይቀየሩ እንጠቀምባቸዋለን ማለት ነው። ስለዚህ መጽሔተ አእምሮ ማለት መጽሔት አንድ ቃል ነው፣ አእምሮ ሁለተኛው ቃል ነው። ሁለቱ ቃላት ሲያያዙ የሚሰጡት ትርጉም ነው የግዕዝ ስያሜ። መጽሔት ማለት መስታወት ማለት ነው። ፊታችን የምናይበት ራሳችንን የምንጠብቅበት መስታወት ይባላል። መስታወት እንግዲህ የማያውቅ ሰው የለም። ስለዚህ መጽሔተ አእምሮ፣ አእምሮ ማለት ደግሞ ማሰቢያ ማለት ነው፣ ወይም ጥበብ ይሆናል። አእምሮ ማለት ሰው
በአይምሮ ያስባል። አይመረ አወቀ ብሎ አይምሮ ዕውቀት ጥበብ ተብሎ ይተረጎማል። ስለዚህ መጽሔተ አእምሮ ሲባል የጥበብ መስተዋት ማለት ነው። የጥበብ መስተዋት ማለት ደግሞ ጥበብን የሚያሳይ መስተዋት ማለት ነው። በመስተዋት ፊታችንን እናያለን። በፊታችን በልብሳችንም ሊሆን ይችላል በአካላችን ያሉ ጉድፎችን ወይም ቆሻሻዎችን ወይም ውበታችንን ሊያበላሹ የሚችሉ ነገሮችን በመስታወት አይተን እናስወግዳቸዋለን ማለት ነው። ስለዚህ ግዕዝን በምንማር ጊዜ ክፉና ደጉን የማወቅ የሚጎዳውንና የሚጠቅመውን ነገር የመለየት ጥበብ እናገኛለን ማለት ነው። እንደሚታወቀው የግዕዝ ትምህርትን የሚያውቅ ሰው ማንኛውም የትምህርት አይነት ይቀለዋል፣ በጣም ቀላል ይሆንለታል። ስለዚህ ብሩህ አእምሮን ብሩህ አስተሳሰብን ይሰጣል ማለት ነው። በመሆኑም ይህንን መሰረት አድርጎ የጥበብ መስታወት ተብሎ ተሰይሟል። መጽሔተ አእምሮ ወይም የጥበብ መስታወት ወይም ጥበብን የሚያሳይ ማለት ነው። ስለዚህ ሶስቱ የግዕዝ ስያሜዎች ምንና ምን ናቸው? አንደኛው ነፃነት ማለት ነው። ሁለተኛው አንደኛ ማለት ነው። ሶስተኛው ምን ማለት ነው? መጽሔተ አእምሮ ወይም የጥበብ መስታወት ማለት ነው። እንግዲህ ይሄ የግዕዝ ስያሜ ነው እና አሁን ብትጠየቁ ሶስቱን የግዕዝ ስያሜዎች ተናገሩ ብትባሉ መናገር ትችላላችሁ ማለት ነው። ስለዚህ እነዚህን ሶስት ቃላት ትይዛላችሁ ማለት ነው። ነፃነት፣ አንደኛ፣ መጽሔተ አእምሮ የሚሉትን ቃላት ትይዛላችሁ እስከ ትርጉማቸው ማለት ነው። ቀጥሎ የምናየው እንግዲህ ግዕዝ ምን አይነት ጥቅም ነው የሚሰጠን? ግዕዝ በመንፈሳዊ ሕይወት ለምሳሌ የሚሰጠው ጥቅም በጣም ሰፊ ነው። አንደኛ በተለይ ለኛ ለኢትዮጵያውያን ግዕዝ የመጀመሪያ ቋንቋችን ነው። ታሪካችን ሁሉ የተመሰረተው በግዕዝ ነው። እምነታችን ሁሉ የተመሰረተው በግዕዝ ነው። የእምነታችን መመሪያዎች፣ የእምነታችን ሕጎች፣ የአምልኮ ስርዓታችን ሁሉ ተጽፎ የሚገኘው በግዕዝ ቋንቋ ነው። እስካሁንም ወደ አማርኛ ያልተተረጎሙ የሃይማኖት መጽሐፍት አሉ። ስለዚህ ታሪካችንን በትክክል ለማወቅ ከፈለግን ታሪካችን የተመሰረተበትን ትክክለኛ ቋንቋ ማወቅ አለብን። በማናውቀው ቋንቋ ታሪካችንን ከምናጠና ከጊዜ በኋላ የግዕዝ መጽሐፍት ወደ አማርኛ ተተርጉሞ ሊሆን ይችላል። ስለዚህ ከትርጉም ከምንረዳ ከዋናው ከምንጩ ብንረዳ ታሪካችንን እምነታችንን በትክክል የማወቅ እድል አለን ማለት ነው። በአሁኑ ጊዜም ቢሆን አብዛኛዎቹ እምነታችን ስርዓታት በተለይ ለምሳሌ ስርዓተ ቅዳሴ መዝሙራት ሁሉ የሚዘመሩት ስርዓተ ቅዳሴው የሚካሄደው በብዛት በግዕዝ ነው። ስለዚህ በትክክል መከታተል እንድንችልና ማወቅ መገንዘብ እንድንችል አውቀን ተረድተን ከአምላካችን ጋር የቀረበ ግንኙነት እንዲኖረን ካስፈለገ የግዕዝ ቋንቋ ማወቅ አለብን። ከዚያም አልፎ ለእውቀት ለምሳሌ ለጥናት መጽሐፍ ቅዱስን ማጥናት ከፈለግ ስለ መጽሐፍ ቅዱስ የበለጠ መረዳት ከፈለግ ምንጩ የግዕዝ ቋንቋ ነው። መጽሐፍ ቅዱስ ታላላቅ ከሚባሉ የመጽሐፍ ቅዱስ መሰረታዊ ቋንቋዎች ከሚባሉ የመጽሐፍ ቅዱስ ቋንቋዎች አንዱ ነው። ከዕብራይስጥ፣ ከግሪክ፣ ከአራማይክ መካከል አንዱ ግዕዝ ነው። ስለዚህ በእምነታችን ታሪካችንን ስጋዊው ታሪካችንን ሳይቀር መንፈሳዊ ታሪካችንን ብቻ አይደለም ስጋዊው ታሪካችን ሁሉ ምክንያቱም የሀገራችን የኢትዮጵያ ብሔራዊ ቋንቋ ነበረ። ብሔራዊ ቋንቋ ልክ በመንግስትም በቤተ ክህነትም በቤተ መንግስትም የሚሰራበት ብሔራዊ ቋንቋ ስለነበረ መንፈሳዊውንም ስጋዊውንም ታሪካችንን ከምንጩ ለመረዳት ስለ እምነታችን ለማወቅ የግዕዝ ቋንቋ ወሳኝ ነው። ይህ እንግዲህ እምነትን በተመለከተ ታሪክን በተመለከተ ነው። ሌላውስ በስጋዊ ህይወታችን ምን ይጠቅመናል? በስጋዊ ህይወታችን እንደተነጋገርነው የኢትዮጵያን ስጋዊ ታሪክ መንግስታዊ ታሪክ በትክክል ማወቅ እንችላለን። የግዕዝን ቋንቋ ካወቅ በየገዳማቱ ያልተተረጎሙ የነገስታት መጽሐፍት የሃይማኖት መጽሐፍት አሉ። ሰዎች እንኳ ሊሸከሟቸው የማይችሉ ከግዝፈታቸው የተነሳ እነዚያ ሁሉ ያልተተረጎሙ ናቸው። ስለዚህ እነዚህን ሁሉ ለማወቅና በአማርኛ የተተረጎሙት ቢሆኑም እንኳ በአማርኛ የተተረጎመውንና የግዕዙን ስናነብ በጣም ትልቅ ልዩነት አለ። ለምሳሌ ከመጽሐፍ ቅዱስ ጋር ይተዋወቁ የሚለውን መጽሐፌን ስጽፍ በመጽሐፍ ቅዱስ ውስጥ የዕብራይስጥን፣ የእንግሊዘኛን፣ የግሪክን፣ የግዕዝን፣ የአማርኛን ቋንቋዎች ልዩነታቸውን በደንብ አስረድቻለሁ። የተወሰነ አረፍተ ነገር ከመጽሐፍ ቅዱስ እያወጣሁ በእነዚህ ቋንቋዎች መካከል ያለውን ልዩነት በተለይ በግዕዝና በአማርኛ መካከል ያለውን ልዩነት እንግዲህ ብሉይ ኪዳን የተጻፈው በዕብራይስጥ ነው። ሐዲስ ኪዳን የተጻፈው በግሪከኛ ነው። አሁን እነዚህን ስናነጻጽር ግሪከኛውንና ዕብራይስጥኛውን መጽሐፍ ቅዱስ
ከግዕዝና ከአማርኛ ጋር ስናነጻጽር የበለጠ ትክክለኛ ትርጉሙን የምናገኘው በግዕዝ ቋንቋ ነው። በአማርኛ ትርጉሙ እየቀነሰ ይሄዳል፣ እየተቀየረ። ይህንንም በደንብ ከመጽሐፍ ቅዱስ ጋር ይተዋወቁ በሚለው መጽሐፌ አስረድቻለሁ። ያን ማየት ትችላላችሁ። ወደፊት እንነጋገራለን። ስለዚህ ስጋዊውንም ታሪካችንን በሰፊው ለማወቅ የግዕዝ ቋንቋ ማወቅ ግዴታ ነው። ለስጋዊ ሕይወት የሚጠቅመን እንዴት ነው? በመጀመሪያ በመግቢያ እንደተነጋገርነው በስያሜው መጽሔተ አእምሮ የሚል ትርጉም የተሰጠበት ምክንያት ለግዕዝ የግዕዝን ቋንቋ የተማረ ሰው ማንኛውንም ትምህርት የመማርና የማወቅ ችሎታ አለው። ማንኛውም ትምህርት ሊያቅተው አይችልም። ምክንያቱም ቋንቋው አንደኛ መለኮታዊ ቋንቋ ነው፣ ሁለተኛ የትምህርት አሰጣጡ ደግሞ ለየት ባለ መልኩ ነው የሚሰጠው። ስለዚህ የግዕዝን ቋንቋ የተማረ ሰው አእምሮ ብሩህ ነው። ለምሳሌ የቤተ ክህነት ሰዎችን ብታዩ የቃል ትምህርት የሚባል አለ የማታውቁት። ለምሳሌ በስመ አብ ከአት ገጽ ጀምሮ የሰባት ቀን ውዳሴ ማርያም፣ መልክዓ ማርያም፣ መልክዓ ኢየሱስ፣ አንቀጸ ብርሃን፣ ከዚያም አልፎ መዝሙረ ዳዊት፣ ሌሎችም የዜማ ትምህርቶች እነዚያን ሁሉ በቃላቸው ነው የሚያጠኑ፣ በቃላቸው። ስለዚህ ያን ሁሉ በቃል የመሸከም አእምሮ እና ብሩህ አእምሮ ሊሰጥ የሚችለው የግዕዝ ቋንቋ ችሎታ ነው። እነዚህን ሁሉ የቃል ትምህርትን ከውዳሴ ማርያም እስከ አንቀጸ ብርሃን፣ ከዘወትር ጸሎት እስከ አንቀጸ ብርሃን፣ መልክዓ ኢየሱስ፣ መልክዓ ማርያም፣ ሰዓታቱ፣ ዜማው፣ ይህ ሁሉ በቃል የሚያዝበት ምክንያት እንደዚሁ አይደለም። የትምህርት አሰጣጡ መምህራኑ የሚሰጡበት መንገድ አንደኛ በደንብ ቁልጭ ጥርት አድርገው ተንትነው ነው የሚያስተምሩት። ሁለተኛ ደግሞ ቋንቋው መንፈሳዊ ቋንቋ ስለሆነ የእግዚአብሔር መንፈስ ስላለበት ብሩህ አእምሮን ይሰጣል። ስለዚህ እነዚህ ሊቃውንት ይህን ሁሉ በቃላቸው የሚይዙበት ምክንያት እንዲሁ አይደለም። እነዚህ ሊቃውንት ለምሳሌ ይህን ሁሉ መንፈሳዊ ትምህርት ተምረው በቃላቸው ሳይጽፉ እስክሪብቶና ወረቀት ይዘው ማስታወሻ ይዘው ሳይጽፉ በቃላቸው ተምረው ወደ ዘመናዊው ትምህርት በሚገቡ ጊዜ በመጀመሪያ ደረጃ ከአንደኛ ክፍል አይገቡም። ከመንፈሳዊ ትምህርት የወጡ ሰዎች 3ኛ 4ኛ ክፍል ነው የሚገቡት። በአንድ ዓመት ውስጥ 6ኛ ክፍል ናቸው። ከዚያ እስከ ሃይ ስኩል ሳይቀር ምንድነው የ12ኛ ክፍል መልቀቂያ ሳይማሩ የሚፈተነዋል። በቃ መጽሐፍት ብቻ ስጡን፣ የሚነበብ ስጡን፣ እኛ ግን አነበን መፈተን እንችላለን ማለትን የሚያስችል በራስ የመተማመንና የአእምሮ ብሩህነት የተሰጣቸው ናቸው። ይህም የሚሰጣቸው የግዕዝን ቋንቋ በማወቃቸው። ስለዚህ የግዕዝ ቋንቋ ለስነ ጽሁፍ፣ ለደራሲነት፣ ለጋዜጠኛነት፣ ለሕግ፣ ለነዚህ ሁሉ ትምህርቶች በር ከፋች ነው። ደራሲ መሆን ከፈለግን፣ የአማርኛ አስተማሪ መሆን ከፈለግን፣ የስነ ጽሁፍ ሰው መሆን ከፈለግን ግዕዝን ማወቅ አለብን። የግዕዝን ቋንቋ ሳያውቅ አንድ ሰው የአማርኛ ምሁር ሊሆን አይችልም። ይሄ ኢምፖሲብል ነው። መሆን ይችላል፣ ብዙ አሉ የአማርኛ ምሁራን። ነገር ግን አማርኛውን በትክክል ያውቁታል ወይ ነው። እንደዚሁ መሰረታዊ የሆኑትን ቀላል አማርኛዎችን መናገር ይችላሉ። ለምሳሌ ዲክሽነሪ እንመልከት። የአማርኛና የእንግሊዝኛ ዲክሽነሪዎችን እንመልከት። አማርኛ ማነው ግዕዝ የማያውቁ ሰዎች የጻፏቸው የእንግሊዝኛና አማርኛ ዲክሽነሪዎች ወይም መዝገበ ቃላት ለማንኛውም ለሁሉም ሰው ግልጽ አይደሉም። ለምሳሌ አገባቦችን፣ ንዑሳን አገባብ ወይም መስተጻምር፣ መስተዋድድ የምንላቸውን የአገባብ አይነቶች ወይም ፕሪፖዚሽን የሚባሉትን፣ ኮንጀንክሽን፣ ፕሪፖዚሽን ወዘተ የሚባሉትን ዲክሽነሪው ጋር ስትፈልጉ በአማርኛ ምን ብለው ነው የጻፉት? መስተዋድድ፣ መስተጻምር እያሉ ነው። እንግዲህ ተመልከቱ፣ መዝገበ ቃላቱ የእንግሊዝኛና አማርኛ መዝገበ ቃላት ነው። ይሄ ማለት እንግሊዝኛውን ወደ አማርኛ የሚተረጉ ማለት ነው። ነገር ግን መስተጻምር፣ መስተዋድድ የሚባሉትን በትክክል በአማርኛ ስለማያውቋቸው እንዳለ ነው የሚያስቀምጧቸው፣ መስተዋድድ፣ መስተጻምር ብሎ። ስለዚህ ግዕዝ የማያውቅ ሰው መስተዋድድ፣ መስተጻምር ንዑስ አገባብ ብትለው እንዴት አድርጎ ነው የሚያውቀው? ስለዚህ ያ ሰው ሊማር የሚችለው ከዚያ በአረፍተ ነገር በማስገባት በአረፍተ ነገር ላይ ያስረዱታል። ከዚህ ሐሳቡ ሊገባው ይችላል። ነገር ግን እያንዳንዷን ቃል ትርጉሟን ማወቅ አይችልም። ስለዚህ በስጋዊው ሕይወታችን የግዕዝ ቋንቋ ለስነ ጽሁፍ፣ ለድርሰት፣ ለጋዜጠኛነት ከዚያም የሕግ ሰው፣ ጠበቃ፣ የፍርድ ቤት ዳኛ ወዘተ ለመሆን የግዕዝ ቋንቋ ወሳኝ ነው። ስለዚህ በአጠቃላይ ሁሉንም መግለጽ መቼም አይቻልም። በምድራዊ ሕይወት ውስጥ በስጋዊም ሆነ በመንፈሳዊው ረገድ የግዕዝ ቋንቋ ወሳኝ ቋንቋ ነው። እንግሊዘኛ ራሱ ለመማር የእንግሊዘኛን ማንኛውንም ቋንቋ ለማወቅ በግዕዝ በደንብ ግዕዝ የምናውቅ ከሆነና የግዕዙን አገባብ በደንብ የተረዳን ከሆነ እንግሊዘኛ ለማጥናት ትርጉም ብቻ ነው የሚያስፈልግ። ምክንያቱም አገባቡ ቁልጭ
ጥርት ብሎ ነው የሚሰጠው። ለምሳሌ በአውደ ጥናት ስለ 8ቱ የንግግር ክፍሎች እንማራለን። 8ቱ የንግግር ክፍሎች ማለት ልክ በእንግሊዘኛው ፓርት ኦፍ ስፒች የሚባሉት ናቸው። የንግግር ክፍሎች ያው ናቸው፣ አንድ ናቸው። እነዚህን በግዕዝ ስንማር እና በአማርኛ ስንማር አንድ አይደለም። የግዕዝ የትምህርት አሰጣጡ ስልት በጣም ግልጽና በቃላችን መያዝ የሚቻል ነው። ምክንያቱም አስተማሪዎቹ ከአስተማሪዎቻቸው በተማሩት መሰረት የትምህርቱ አሰጣጥ ለየት ያለ ነው። ስለዚህ በመንፈሳዊውም በስጋዊውም ሕይወታችን የግዕዝ ቋንቋ ይጠቅመናል ማለት ነው። ስለዚህ የግዕዝን ቋንቋ ለምን እንማራለን ቢባል አንደኛ በመንፈሳዊ ሕይወት ታሪካችን መንፈሳዊው ሆነ ስጋዊው ታሪካችን የተጻፈበት የተመሰረተበት የተገነባበት ብሔራዊና መንፈሳዊ ቋንቋችን ከዚያም አልፎ ተርፎ በዓለም ደረጃ የመጀመሪያው የሰብአዊ ፍጡር ቋንቋ እንደሚባልም ወደፊት እናያለን። ስለዚህ ስለሚጠቅመን እንማራለን። ለምን ይጠቅመናል የሚለውን በትንታኔ አይተናል። እናንተም የበለጠ ለመማርና ለማወቅ እንግዲህ ትምህርት መቼም ሁሉም በትምህርት አይሰጥም። ከዚያ እኛ በሩን ስንከፍትላችሁ ምንጭ ስንሰጣችሁ ወደ መጽሐፍ ትሄዳችሁ በደንብ ያን ማካበት አላችሁ፣ ዕውቀቱን ማስፋት አለባችሁ፣ የበለጠ ማወቅ አለባችሁ እና በአውደ ጥናት የማስተምርበት ልሳነ ግዕዝ የጋራ ቋንቋችን የሚባል የግዕዝ ቋንቋ መጽሐፍም አለኝ። ያንን ከእኔም ጋር ቀጥታ ደውላችሁ ወይም በአማዞን ማግኘት ትችላላችሁ፣ የበለጠ ለማወቅ ማለት ነው። ስለዚህ ዛሬ ምን አይተናል? ግዕዝ ምንድነው? ግዕዝ ማለት ምን ማለት ነው? የግዕዝ ስያሜዎች ይዘቶች ምንድናቸው? ለምን ይጠቅመናል የሚለውን አይተናል። በስጋዊም በመንፈሳዊም ሕይወታችን የሚጠቅመን መሆኑን ተረድተናል። በተለይ ለኛ ታሪካችን በጠቅላላ መንፈሳዊውም ስጋዊም ታሪካችን ተመስርቶ የተገነባው በግዕዝ ቋንቋ ስለሆነ የግዕዝን ቋንቋ ማወቅ ለኛ አማራጭ ሳይሆን ግዴታ ነው። ጀርመናዊው የግዕዝ ምሁር ምን ብሏል? የኢትዮጵያን ታሪክ ለማወቅ 3 ነገሮች ያስፈልጉናል። ምንድናቸው? የግዕዝን ቋንቋ ማወቅ፣ የግዕዝን ቋንቋ ማወቅ፣ የግዕዝን ቋንቋ ማወቅ። ከዚህ በፊት አንድ ቪዲዮ ሰርቻለሁ። በዚህ ምን ማለት ነው? 3 ጊዜም የግዕዝን ቋንቋ ማወቅ ማለት የኢትዮጵያን ታሪክ ለማወቅ ከግዕዝ ቋንቋ በስተቀር ሌላ የለም ማለት ነው። ስለዚህ የግዕዝን ቋንቋ ለመማር ብዙ ምክንያቶች አሉ። የሕይወታችን የስጋዊውም የመንፈሳዊም ሕይወታችን መሰረት እና ቁንጮ ስለሆነ ግዴታችንም ነው ማለት ነው። እሺ እንግዲህ የግዕዝ ዓለም አቀፋዊ ታሪክ ባጭሩ እናያለን። እንግዲህ ግዕዝ የአዳምና የሔዋን ቋንቋ እንደሆነ ይነገራል። የሰብአዊ ፍጡር የመጀመሪያው ቋንቋ እንደሆነ ይነገራል። ይሄን በሰፊው ቪዲዮ አለኝ ማየት ትችላላችሁ። ስለ ግዕዝ ቋንቋ በአውደ ጥናት ዘግዕዝና በአውደ ጥናት ይህንን የሚመለከት ማለት ነው በሰፊው። አሁን ግን ባጭሩ ነው የምነግራችሁ እና ይህንን የሚሉት ኢትዮጵያውያን ምሁራን ብቻ አይደሉም። ዓለም አቀፍ ምሁራን ግዕዝ የመጀመሪያው የሰብአዊ ፍጡር ቋንቋ እንደሆነ ያምናሉ። ይሄን ሁሉ በአውደ ጥናት ያላቀረብኩት ነገር የለም። ፈረንጆች የተናገሩትን ሁሉ እነሱንም ሳይቀር ኢንተርቪው አድርጌ ያቀረብኩት አለ። ያን ማየት ትችላላችሁ። ባጭሩ ግን የግዕዝን ቋንቋ በዓለም ደረጃ ካስታወቁት ወይም እንዲታወቅ ካደረጉት የታሪክ ምንጮች መካከል የታሪክ ክስተቶች መካከል የመጽሐፈ ሄኖክና መጽሐፈ ኩፋሌ ይገኙበታል። መጽሐፈ ሄኖክና መጽሐፈ ኩፋሌ የመጀመሪያው ጽሑፍ ከጠፋ በኋላ ለብዙ ዓመታት ከጠፍቶ ከኖረ በኋላ የስነ ምድር ተመራማሪዎች በምድር ውስጥ ኩምራን በተባሉ ዋሻዎች የስነ ምድር ተመራማሪዎች ለስንት ዘመናት መጽሐፈ ሄኖክና መጽሐፈ ኩፋሌ ጠፍተው ነበር። ከመጽሐፍ ቅዱስ ተለይተው ጠፍተው ነበር መጽሐፈ ኩፋሌና መጽሐፈ ሄኖክ። ስለዚህ የስነ ምድር ተመራማሪዎች በኩምራን ዋሻዎች በምርምር በቁፋሮ በላቲን በግሪክና በግዕዝ ተጽፈው አግኝተዋል። ስለዚህ እነዚህ 2 መጽሐፍት በእነዚህ በ3 ቋንቋዎች የተጻፉ መጽሐፍትን ካገኙ በኋላ ሲመረመሩ የላቲኑና የግሪኩ የተቆራረጠና በቂ ያልሆነ ነበር። ስለዚህ ያልተቆራረጠ ሙሉ ታሪኩን ጠብቆ ሙሉ በሙሉ የተገኘው በግዕዝ ቋንቋ ነው። ከዚያ ጊዜ ጀምሮ ነው ዓለም ስለ መጽሐፈ ኩፋሌና ስለ መጽሐፈ ሄኖክ ማወቅ የቻለው ከግዕዙ እያስተረጎመ ነው። ስለዚህ የግዕዝ ቋንቋ በዚህ ታሪክም ዓለም አቀፍ ተቀባይነትንና ዓለም አቀፍ ዕውቅናን አግኝቷል። በዚህም መጽሐፈ ሄኖክን ኢትዮፒክ
ሄኖክ ብለው ይጠሩታል። እና ይሄንንም በመጽሐፌ ላይ አለ፣ በዩቲዩብ ቪዲዮዎችም በተከታታይ ሰርቻለሁ። እዚያም ጋር ማየት ትችላላችሁ ማለት ነው። በተረፈ በጥያቄም ብትጠይቁ የበለጠ ላስረዳችሁ እችላለሁ ማለት ነው። እና በኩምራን ዋሻዎች የተገኘው የመጽሐፈ ኩፋሌና መጽሐፈ ሄኖክ ተጽፈው የተገኙት በ1956 ዓመተ ምህረት ነው እንደ ፈረንጆች አቆጣጠር። እንደ ኢትዮጵያ አቆጣጠር ደግሞ በ1948 ዓመተ ምህረት ነው። እና የተጻፈውን አንድ ጊዜ ላንብላችሁ ጠቅለል አድርጋችሁ እንድትታወቁት ማለት ነው። በአጠቃላይ ስለ መጽሐፍ ቅዱስ ለማወቅ ወሳኝ ነው የግዕዝ ቋንቋ። የግዕዝ ቋንቋ የመጽሐፍ ቅዱስ ቋንቋዎች ከሚባሉት ከዕብራይስጥና ከአራማይክ እንዲሁም ከግሪክ ቋንቋዎች አንዱ ቋንቋ ነው። ከነዚህ ቋንቋዎች ውስጥ አንዱ የግዕዝ ቋንቋ ነው። ከነዚህ ይመደባል ማለት ነው። ለምሳሌ መጽሐፈ ሄኖክና መጽሐፈ ኩፋሌ የሚባሉት መጽሐፍት በ1956 ወይም በ1948 ዓመተ ምህረት ኩምራን በተባሉ ዋሻዎች ውስጥ በከርሰ ምድር ተመራማሪዎች በተደረገ ጥናታዊ ቁፋሮ በግዕዝ ቋንቋ ተጽፈው እንደተገኙ በታሪክና በስነ ምድር ተመራማሪዎች ተረጋግጦ ተመዝግቧል። ይህንንም ቃል ለባለ ታሪኳ አገር ለመስጠት የውጭ ምሁራን መጽሐፈ ሄኖክን ኢትዮፒክ ሄኖክ በማለት ይጠሩታል። ስለዚህ ኢትዮፒክ ሄኖክ ማለት ኢትዮጵያዊው ሄኖክ ወይም በኢትዮጵያ ቋንቋ የተገኘው የሄኖክ መጽሐፍ ለማለት ነው። የኢትዮጵያ ወይም የኢትዮጵያዊው ሄኖክ የኢትዮጵያው ወይም የኢትዮጵያዊው ሄኖክ የጻፈው ለማለት ነው። ለክርስትና እምነት ተከታዮችም የግዕዝ ቋንቋ ወሳኝ ነው። ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓተ አምልኮት ለማወቅ ግዕዝ ወሳኝ ቋንቋ ነው። ስለ ኢትዮጵያ ስጋዊም ሆነ መንፈሳዊ ታሪክ በትክክል ለማወቅ ግዕዝን ማወቅ አማራጭ የለውም። በተለያዩ መጽሐፍት ተጽፎ እንደምናገኘው ጀርመናዊው አውግስጦስ ዲልማን የተባለው ሰው የግዕዝን ቋንቋ በሚገባ የሚያውቅና ስለ ግዕዝ ቋንቋ ጠንቅቆ የሚያውቅ በዓለም አቀፍ ደረጃ ግዕዝን በስነ ጽሑፍ ያስተዋወቀ ቁጥር 1 ተጠቃሽ ሰው ነው። እና ይህ ሰው ግዕዝ በተለይ ለኢትዮጵያውያን ምን ያህል ተፈላጊ ወይም አስፈላጊ እንደሆነ ትኩረት ሰጥቶ ለማስረዳት እንደሚከተለው ጽፏል። የኢትዮጵያን ታሪክ ለማወቅ 3 ነገሮችን ማወቅ ግድ ነው። እነዚህም አንደኛ ግዕዝ ቋንቋን ማወቅ፣ ሁለተኛ ግዕዝ ቋንቋን ማወቅ፣ ሶስተኛ ግዕዝ ቋንቋን ማወቅ በማለት 3 ጊዜ ደጋግሞ አስረድቷል። ይህ ማለት ሌላ አማራጭ የለም ማለት የኢትዮጵያን ሃይማኖታዊና ሀገራዊ ታሪክ በትክክል ለመረዳት ወሳኙ የግዕዝን ቋንቋ ማወቅ ነው ለማለት ነው። ደጋግሞ አንደኛ፣ ሁለተኛ፣ ሶስተኛ ካለ በኋላ የግዕዝን ቋንቋ በማለት 3ቱንም የደመደመው ማለት ነው። ስለዚህ የዛሬው ትምህርታችን ከዚህ ላይ ይበቃናል። የተማርነውን ባጭሩ ለመናገር ያህል ዛሬ የተማርነው ለወደፊቱ ስለምንማረው ነገር ስለ ግዕዝ ቋንቋ ምንነት፣ ስያሜ፣ ትርጉም፣ ይዘት በስጋዊም ሆነ በመንፈሳዊ ሕይወት እንዴት እንደሚጠቅም ምን አይነት ዓለም አቀፋዊ ታሪክ እንዳለው ባጭሩ አይተናል ማለት ነው። ከነዚህ ውስጥ ማወቅ ያለባችሁ እናንተ አንደኛ ግዕዝ ምንድነው ለሚለው ጥያቄ መልስ ትሰጣላችሁ። ሁለተኛ ደግሞ 3ቱ የግዕዝ ስያሜዎች ወይም 3ቱ የግዕዝ ቋንቋ መጠሪያዎች ምንድናቸው ቢባል እነዚህን ማወቅ አለባችሁ። ሌላው ደግሞ የግዕዝ ዓለም አቀፋዊና ሀገራዊ ታሪኩንና ወይም በዓለም አቀፍና በሀገር ውስጥ ሊሰጠው የሚችለውን ጥቅም ማወቅ አለባችሁ። ከዚህም ውስጥ በዓለም አቀፍ ደረጃ መጽሐፈ ሄኖክና መጽሐፈ ኩፋሌ በዓለም ምሁራን እንዴት እንደተገኙና በኢትዮጵያዊው በግዕዝ ቋንቋ ተጽፈው መገኘታቸውንና ይህም በዓለም አቀፍ ደረጃ ተቀባይነት እንዳገኘ ማወቅ አለባችሁ ዓመተ ምሕረቱን ጨምሮ። ሌላው እንግዲህ ይህ ቋንቋ ለተማሪዎች ወይም ለምንማረው ለኛ ወይም በአጠቃላይ ለኢትዮጵያውያን እንዴት ነው የሚጠቅመው የሚለውን ማወቅ አለብን። በስጋዊውም በመንፈሳዊውም ሕይወታችን ግዴታ ማወቅ ያለብንና መማር ያለብን ቋንቋ መሆኑን እስከ ማስረጃው ምክንያቱን ጨምራችሁ ማወቅ አለባችሁ ማለት ነው። ይህንን ነው ዛሬ የተነጋገርነው። አምላካችን እግዚአብሔር የተማርነውን በልቡናችን ይጻፍልን። መልካም ጊዜ